የተደራጁና ድንበር ተሻጋሪ ጉዳዮች አቃቤ ሕግ በዮሐንስ ዳንኤል፣ በአማኑኤል መውጫ፣ በናትናኤል ወንዶሰንና በኤልያስ ድሪባና በይዲዲያ ነጻነት ላይ በነሐሴ 16 ቀን 2016 ዓ.ም ከምሽቱ በግምት 3 ሰዓት ከ30 ላይ ከአዲስ አበባ ከተማ ወደ መቀሌ ከተማ ለመጓዝ አውሮፕላኑ ለበረራ ዝግጁ ቢሆንም የአየር ሁኔታ ለበረራ አዳጋች በመሆኑ በረራው ቢደረግም የሚያደርሰውን ከባድ አደጋ ለመከላከል ጉዞው ተሰርዞ መንገደኞች ከአውሮፕላኑ እንዲወርዱ ሲነገራቸው በረራው በግድ መደረግ አለበት፣ አንወርድም በማለት ቀሪ ተሳፋሪዎችም እንዳይወርዱ በመከልከል አሳድመዋል በሚል በዝርዝር ጠቅሶ ክስ አቅርቦባቸው ነበረ። በተጨማሪም አቃቤ ሕግ አንደኛ ተከሳሽ ጆ ዳንኤል ላይ በሶስተኛ ክስ የኮምፒውተር ወንጀል ለመቆጣጠር የወጣውን አዋጅ ቁጥር ሰላም ውድና የተከበራቸው የዚቲ ቤተሰቦች እንግዲህ እነ ጆን ዳንኤል ማለት ነው ታስረው እንደነበረ ሁላችንም እናውቃለን። ውረዱ አልወርድም በማለት ወደ መቀሌ እንግዲህ ለአሸንዳ ባህል ሲሄዱ ነበረ ማለት ነው። እና በአሁኑ ሰዓት ላይ ግን ነጻ እንዲፈቱ ተደርጓል ማለት ነው። እንዲለቀቁ ተወስኖላቸዋል፣ ፍቃድ ተሰጥቷል። እግዚአብሔር ይመስገን፣ ደስ ይላል። እንኳንም ተፈቱ። እነሱም ታርመው ወጥተው ለሀገራቸው የሚጠቅሙ ለቤተሰቦቻቸው የሚጠቅሙ ያድርግልን። በጣም ነበር የሚያሳዝኑት እነዚህ ልጆች። የታሰሩት በቂ ነው። ምክንያቱም ብዙ ወንጀል በሚሰራበት ሀገር አልወርድም አላችሁ በማለት ብቻ እንግዲህ ስር እንጂ ሌላ ወንጀል አልሰሩም ማለት ነው። ሁለተኛው መረጃችን ደግሞ እንግዲህ ወደ ሁለተኛው መረጃችን ደግሞ አብረን እናልፋለን። እስኪ ባለቤቱን በቅናት የተነሳ ማለት ነው ከጎረቤት ሰው ጋር የሆነ ነገር አለሽ በማለት ባለቤቱንና የተጠረጣሪው አከራዩን ሰውዬ ህይወት ያጠፋው ግለሰብ በቁጥጥር ስር ዋለ። እንግዲህ ሚስቱን ነገር አለሽ በማለት በቅናት መንፈስ በመነሳት ህይወቷን አጥፍቶ በመሳሪያ 2 ቀን ቤት ውስጥ ዘግቶ ተመልሶ ከ2 ቀን በኋላ እንደገና አስክሬኗ ቤት እያለ ተመልሶ ሂዶ አከራይ ሰውዬ በሱ ስለሚጠረጥረው የሱንም ህይወት አጥፍቷል ማለት ነው። በጣም ያሳዝናል፣ ግን በቁጥጥር ስር ውሏል። አቤት ሀገራችን የት እየሄደች እንደሆነ አላቅም። እስኪ አብረን መረጃውን እንስማ። ከተላለፈባቸው ቅጣት በላይ በእስር ላይ ስላሳለፉ ከእስር እንዲፈቱ የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ውሳኔ አስተላልፏል። ወዴት እየሄደች ነው? በእናታችሁ በእንደዚህ በልክስክስ ነገር ህይወት ማጥፋት እንደ ቀላልና የሰው ህይወት እንደ ዶሮ ለምን? አስገራሚ ወደ ሆነው መረጃችን ስንሻገር ደግሞ የ2 ሰዎችን ህይወት አጥፍቶ የተሰወረን ተጠርጣሪ በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ነው የአዲስ አበባ ፖሊስ ጠቅላይ መምሪያ ያስታወቀው። የወንጀል ድርጊቱ የተፈጸመው ህዳር 4 እና ህዳር 5 ቀን 2018 ዓ.ም በጉለሌ ክፍለ ከተማ ወረዳ 6 ልዩ ቦታው 23 ቀበሌ መዝናኛ ክበብ አካባቢ ነው። ተከሳሽ እሱ ያውቃል ቢያዝን ከባለቤቱ ከወይዘሮ ሀመልማል አለምነህ ጋር ወደው ፈቅደው በትዳር ተጣምረው መኖር ከጀመሩ ገና 4 ወር አካባቢ ሆኗቸዋል። ጎጇቸውም አልሞቀም፣ የተጣደውም እንደዛው። ተከሳሽ ከባለቤቱ ጋር በኪራይ ከሚኖሩበት ቤት ከቀናት በአንዱ ማለትም ህዳር 4 ቀን 2018 ዓ.ም ከጧቱ 4 ሰዓት ሲሆን ከሌላ ወንድ ጋር ስልክ ትደዋወያለሽ በሚል ንትርክና ጭቅጭቅ ይገጥም ይዟል። ባል አቶ እሱ ያውቃል ይህንን ቅናት የወለደው ጭቅጭቁን በመነታረክ ብቻም አላቆመም። ለካ በሆዱም ቂም በቀል ይዞ ኑሮ ልቡ በወለደው ቂም በመነሳሳት እንዲያ ወደድኩሽ አፈቀርኩሽ ብሎ አጣድፎ ያገባትን ሚስቱን አካሉን አንገቷን በማነቅ እንዳትጮህ እንዳትተነፍስ ካደረገ በኋላ ህይወቷ እንዲያልፍ ያደርግና ምንም እንዳልተፈጠረው ሁሉ እንደ ሁሌውም በር ዘግቶ ከአካባቢው ለጊዜው ይሰወራል። ያደቆነ ሰይጣን ሳይቀስስ አይለቅም እንዲሉ አቶ እሱ ባለው የገዛ ሚስቱን በመግደል ያደቆነው ሰይጣን ደግሞ በሌላ ነፍስ ሊያቀስሰው አስቦ ኑሮ ሰይጣን በልቡ ውስጥ አንድ ሌላ ተልእኮ ይሰጠዋል። ተከሳሹ በዚህም ብቻ አላበቃም። ከ1 ቀን በኋላ ማለትም ህዳር 5 ቀን 2018 ዓ.ም እጅግ ድፍረት በተሞላበት ሁኔታ ምንም እንዳልሰራ ምንም እንዳልተፈጠረ ሆኖ ባለቤቱን ከገደለበት መኖሪያ ግቢ ተመልሶ መሰስ ብሎ ይመጣል። ከመጣ በኋላም ከዚህ ቀደም ከባለቤቱ ጋር በሚፈጠረው ጸብ እያሸማገል እየነበረና ልቡ ውስጥ አንዳች ነገር አለው ብሎ ያሰበውን አቶ አለባቸው አየለ የተባለ ጎረቤቱን በሟች ባለቤቱ ይጠረጥረው ነበርና ከጎኑ የሻጠውን መሳሪያ በመተኮስ በ8 ጥይት ህይወቱን እንዲያልፍ በማድረግ ከአካባቢው ሊሰወር ችሏል። የወንጀሉን መፈጸም መረጃ የደረሰው የአዲስ አበባ ፖሊስ የወንጀል ምርመራና ክትትል ክፍሉ የወንጀል ስፍራው ላይ በመገኘት የሟች አለባቸው አየለን አስክሬን በማንሳት ከአካባቢው በሰበሰበው መረጃ መነሻነት የሟች መኖሪያ ቤት ሲከፈት የሀመልማል አለምነህ አስክሬን ሊገኝ ችሏል። ፖሊስ
ከወንጀሉ መፈጸም በመነሳት ተገቢውን የሰውና የኤሌክትሮኒክስ መረጃዎችን በመከታተል ተጠርጣሪውን ህዳር 18 ቀን 2018 ዓ.ም ከአማራ ብሔራዊ ክልላዊ መንግስት ሰሜን ሸዋ ዞን ሞላሌ ከተማ ከተደበቀበት መኖሪያ ቤት የግድያ ወንጀሉን ከፈጸመበት መሳሪያ ጋር አውጥቶ በቁጥጥር ስር ሊያውለው መቻሉን ነው። ቤተሰብ እንግዲህ እንደሰማችሁት ይሄ ሁሉ የሆነው ቤት ነው፣ በአዲስ አበባ ውስጥ ነው። እንግዲህ በአዲስ አበባ ውስጥ ነው። ቅናት የሚባለው ነገር በጣም መጥፎ ነው። ስንቶች ነው ባለፈው ስልክ አበዛሽ፣ ስልክ መደዋወል አበዛሽ በማለት ሰምታችኋል። የገዛ ሚስቱን ህይወቷን አጥፍቶ እንደዚህ በር ዘግቶባት ሄዶ በቁጥጥር ስር እንደዋለ ማለት ነው። ምንድን ነው ሲባል ስልክ አበዛሽ፣ ከጸባይሽ ተቀየረ፣ ስልኳን ሊፈትሽ ሲል ስልኬን አላስነካም አለች በማለት ስልክ በጣም ተለወጥሽ፣ ታወሪያለሽ ስልክ በማለት የአንድ ልጅ እናት የሆነችውን እንግዲህ ውድ ባለቤቱ ማለት ነው ህይወቷን አጥፍተዋል ማለት ነው። ይሄን እንዴት ታዩታላችሁ? የዛሬው ደግሞ ጭራሽ አልወለዱም ገና ትዳርም ከያዙ አሁን ነው። እዚህ ጋር የምታዩት ሀበሻ ቀሚስ የለበሰችው በጣም የምታምር የምታሳዝን ሴት ናት። እንግዲህ እሷን ሚስቱን ነው ማለት ነው ህይወቷን እያጠፋ ይሄ ነገር እስከ መጨረሻው ድረስ እንዴት ነው መቆም ያለበት? እንደዚህ አይነት ነገሮችን እንዴት ነው ማስቆም ያለብን? የኛ ኢትዮጵያን መጨረሻችን በቃ ይሄ ሆነ ወይ ሁሌ ከሌትለት ማለት ነው። እንግዲህ ምንድነው ቅናት፣ አከራዩ ጋር ነገር አለሽ በማለት አከራይና ተከራይ ማለት ነው። እሱ ከአከራዩ ጋር ነገር አለሽ የሆነ ነገር አለሽ በማለት ነው እሷን እንግዲህ ለዚህ ያበቃትና በመሳሪያ ህይወቷን አጥፍቶ አንገቷን አንቆ አጠፋትና ይሄን ደግሞ በ5 መሳሪያ ደጋግሞ በመተኮስ ህይወቱን አጠፋው ማለት ነው። ታዲያ በእንደዚህ አይነት ሀገር ውስጥ ነው እኛ እየኖርን ያለ ነው። የኛ ኢትዮጵያን እቺ ናት። በቃ እስከ መቼ ነው ይሄ ነገር የሚቀጥለው? ባል ሚስቱን፣ ሚስት ባሏን እየተባለ በቃ አሁን ምንም አዲስ ነገር የለም፣ ተለመደ ማለት ነው። እኛ ምንም አይመስለንም እና በጣም በሚያሳዝን ሁኔታ ነው እንግዲህ ባልና ሚስት እንዲህ ከሆኑ ሌላው ምን ይበል? ይሄ ምንድነው? የሀገራችን እንዝላልነት፣ የህግ እንዝላልነት ስላለ ነው ይሄ ሁሉ ነገር እየተደረገብን ያለ ማለት ነው። አንድ ሰው እንዴት የገዛ ሚስቱን ቅናት ገና ለገና ነው አይደለም፣ በጥርጣሬ ምንም እጅ ከፍንጅ ያልተያዘ ነገር ገና ከዚህ ሰው ጋር ነገር አለሽ፣ ከአከራይ ጋር ነገር አለሽ። አከራዩ እንግዲህ ሁሌም ሽምግልና ላይ የሚቆምና ሲጣሉ የሚያስታርቃቸው የነበረ ሰው ነው። ከተገናኙ ጀምረው ጥል ነው ያለው ማለት ነው። እና እሱ እንግዲህ አንተ ተው ምናምን ብሎ በሚለው ሰዓት አንተ ከሷ ጋር ምን አለህ? እንደውም አንተ ምክር አለህ፣ ከሷ ጋር ነገር አለህ፣ በአንተ የተነሳ ነው ምንጣለው በማለት የሱን ህይወት እንደዚህ ነጠቀው ማለት ነው። እና አንዳንዴ ሽምግልና የሚገቡ ሰዎች ራሱ ነገርን ለማብረድ እንዲህ ነው ሲሉ ነገር አላችሁ የምንል ሰዎች ጤናማ አይደለንም። ይህ ሰውን ጤናማ አይደለም። ጤናማ ቢሆን ይሄን ነገር ባላደረገ ማለት ነው። እንግዲህ ነገር አለህ በማለት በጣም ነው የሚያሳዝነው። በቁጥጥር ስር መዋሉ አሪፍ ነው፣ ግን አሪፍ ቅጣት ቢሰጠው ጥሩ ነው። ምክንያቱም ሀገራችን ላይ ቅጣት የለም፣ ቅጣት ስለሌለ ነው ይሄ ነገር እየተደጋገመ በየእለቱ በየቀኑ አዳዲስ ነገር የሚመጣ። ልቦና ይስጣችሁ ለእናንተም ፈጣሪ ከእንደዚህ አይነት ነገር ይሰውረን። እህታችን ነፍስ ይማር።